አምልኮ የሚለውን እናያለን። እንግዲህ ስለ አምልኮ እያየን ያለነው ስለ አምልኮ በመናይበት ጊዜ ከዘጸአት ምዕራፍ 15 ከሁለተኛ ሳሙኤል ከአንደኛ ዜና ከሁለተኛ ዜና ከእዝራ ከነህምያ ባለፈው አይተናል። ከዛ ኢሳይያስ መጽሐፍ ላይ በጣም ብዙ ቦታ ምዕራፍ 24 ምዕራፍ 35 38 42 43 እና 51 61 እና 33 ላይ አይተናል። ከዛ ደግሞ ዳዊት ባዶ ራቁቱን ሲጨፍር በሁለተኛ ሳሙኤል ምዕራፍ 6 14 ላይ አይተናል። እዚህ ስፍራ ላይ ግን የምናየው አንድ ነገር አለ። ዳዊት ራቁቱን ርቃኑን ጨፈረ ማለት ሙሉ ልብሱን አወጣ ማለት አይደለም። በጣም ሊገባን የሚገባው ነገር ሙሉ ልብሱን ዳዊት አወጣ ማለት ነው። ለምንድን ነው እንደዚህ የምትለው ካሉኝ፣ ዳዊት ንጉሥ ነው። ስለዚህ ዳዊት ይላል መጽሐፉ፣ ዳዊት ራቁቱን ጨፈረ ሲል ንጉሥ ነው፣ የተከበረ ነው። በዛ ሰዎች ሁሉ ፊት ራሱን አዋረደ፣ ክብሩን ጣለ ነው እንጂ ፊዚካሊ ልብሶች ሙሉ አውጥቶ ጥሎ ባዶ ራቁቱን ሆነ አይደለም መጽሐፉ። ክብር ሲጣል ራቁትነት ነው። ኢየሱስ ጌታ ነው። ለዛ ነው ዲያብሎስም የነበረውን ስፍራ ሲተው ራቁቱን ሆኖ ወደ ምድር ተጥሎ የገባው ማለት ነው። ኢየሱስ ጌታ ነው። ስለዚህ ዳዊት ባዶ ራቁቱን ጨፈረ ሲባል ልብሱ ሙሉ አውልቆ ሹመቱን፣ ስልጣኑን፣ ክብሩን እግዚአብሔር የሰጠውን ሄራርኪ ጥሎ ሲጨፍርና ሲያመልክ ታያላችሁ ማለት ነው። ከዛ ባለፈ የመላእክት ዘር ምስጋና ብለን በደንብ አይተናል። ኢሳይያስ ምዕራፍ 6 ሕዝቅኤል ላይ ዳንኤል፣ ከዛ ባለፈ ዳንኤል በጣም ብዙ ቦታ ላይ ኢያሱን እና የተለያዩ ቦታዎችን አየን። አምልኮውን እስቲ አዲስ ኪዳን ሊያሳያችሁ። በብሉይ ኪዳን እንደዚህ አይነት ቦታዎች ላይ ኢንክሉድ ተደርገዋል። ማቴዎስ ወንጌል ምዕራፍ 21 ላይ አይተናል። ባለፈው ማቴዎስ 16ን አይተናል፣ 26ን አይተናል፣ ማርቆስ 14ን አይተናል። ምን ከተባለ ያ የፋሲካው ምሽት ላይ ጌታ ኢየሱስ ከዘመሩና እንጀራውን ቆርሶ ወይኑ ከሰጣቸው በኋላ ዘመሩና ወደ ደብረ ዘይት ተራራ ወጡ ይላል። ምን አሉ? ዘመሩ። ሲዘምሩ አይተናል ማለት ነው። ቀጣይ ዛሬ የምናየው ወደ ሉቃስ ወንጌል ምዕራፍ 2 እንሂድ። ሉቃስ ወንጌል ምዕራፍ 2:13 ሉቃስ ወንጌል ምዕራፍ 2:13 ላይ እንደዚህ ይላል። ድንገትም ብዙ የሰማያት ሰራዊት ከመልአኩ ጋር ታዩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ለሰላምም እርሱ ለሚወዳቸው ሰዎች በምድር ይሁን። በመላእክቱ ከነርሱ ተለይተው ወደ ሰማይ ከወጡ በኋላ እረኞች ጌታ የገለጠላቸውን የሆነውን ነገር እንድናይ ወደ ቤተልሔም እንሂድ ተባባሉ። ምን 13 ነው የምፈልገው። ምን ይላል? እስከ 20 ድረስ ማንበብ ትችላላችሁ። 13 ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ታዩ እና እግዚአብሔርንም አመሰገኑ። የሰማይ ሰራዊቶች የሚላቸውና መልአኩ ምን ሲሉ እናያለን? ሲያመሰግኑት እግዚአብሔርን እናያለን ማለት ነው። እዚሁ 28 ላይም እንደዚህ የሚል ቃል አለ። እዚሁ ሉቃስ ወንጌል ምዕራፍ 2:28 ላይ ስምዖን ተቀብሎ አቀፈውና እግዚአብሔርን አመሰገነ፣ እንዲህም አለ። ብላቴናውን አቀፈ። ስምዖን የሚባለው ሰው እንግዲህ ብላቴናውን መሲሁን ሳላይ አልሞትም ብሎ በመንፈስ ቅዱስ ተገልጦለት የነበረው ቁጥር 26 ላይ ደግሞም የጌታ መሲህ ሳላይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር የተባለው ያ ስምዖን 28 ላይ ስምዖን ተቀብሎ አቀፈው፣ እግዚአብሔርን እንዲያመሰገነ እንዲህ አለ። ምን አለ ማለት ነው? ስለ ምስጋና፣ ስለ አምልኮ፣ ስለ ዝማሬ፣ ስለ ቅኔ ነው እያለን። ስለዚህ አመሰገን ማን? ስምዖን ሲያመሰግን እና ያለ 38 ላይ ደግሞ እንደዚህ የሚል ቃል አለ። በዚያኑ ጊዜ ቀርባ እግዚአብሔርን አመሰገነች፣ የኢየሩሳሌም መቤዠት ለሚጠባበቁ ሁሉ ስለ ሕፃኑ ተናገረች። ማን? ሐና፣ ነቢይቱ ሐና ሚላት አለች። ሐና የምትባል ነቢይት ነበረች። ምን አለች? 39 ላይ በዚያን ጊዜ ቀርባ እግዚአብሔርን አመሰገነች። ምፈልገው እግዚአብሔርን አመሰገነች። ማመስገን፣ ዝማሬ፣ ቅኔ በቴም ነገር ናቸው። ስለዚህ ምስጋናን እያየን ስለሆነ አምልኮን እያየን ስለሆነ ማለት ነው። ሉቃስ ወንጌል ምዕራፍ 18 ላይ እንያ 18:43 እንደዚህ ይላል። ሰውየውም ወዲያውኑ ማየት ቻለ፣ እግዚአብሔርን እያከበረ ኢየሱስን ተከተለው። ሕዝቡም ይህን ሁሉ ሲያዩ እግዚአብሔርን አመሰገኑ። ሰውየው ምን አለ? ወዲያውኑ ማየት ቻለ። ይሄ አይነ ስውር ወዲያው ማየት ቻለ። ሕዝቡ ሁሉ ምን አደረጉ ማለት ነው? እግዚአብሔርን አመሰገኑት እያለ መጽሐፉ ይነግራል። እዚህ ሉቃስ ወንጌል ምዕራፍ 19 ላይ ከ37 ጀምሮ አንድ ቃል አለ። እንዲህ ይላል። በደብረ ዘይት ተራራ ቁልቁል ወደሚወርደው መንገድ በተቃረቡ ጊዜ ቁጥራቸው እጅግ ብዙ የሆኑ ደቀ መዛሙርቶች ስላዩት ታምራት ሁሉ ደስ እያላቸው ድምፃቸውን ከፍ በማድረግ እንዲህ ያሉ እግዚአብሔርን ያመሰግኑ ጀመር። እግዚአብሔር ምን ይሉ ነበር? ያመሰግኑ ጀመር። እና በጌታ ስም የሚመጣ ንጉሥ የተባረከ ነው እና በሰማይ ሰላም በአርያም ክብር ይሁን። በሕዝቡ መካከል የነበሩ አንዳንድ ፈሪሳውያን ኢየሱስ መምህር ሆይ ደቀ መዛሙርትን ገሥጻቸው እንጂ አሉት። እና እርሱም እንዲህ አላቸው፣ እነርሱ ዝም ቢሉ
ድንጋዮች ይጮሃሉ አላቸው። እነዚህ ሰዎች ምን እያሉ ነበረ? በጌታ ስም ይመጣ የተባረከ ነው፣ በሰማይ ሰላም በአርያም ክብር ይሁን ይላሉ። 37 ላይ በደብረ ዘይት ተራራ ቁልቁል ወደሚወስደው መንገድ በተቃረቡ ጊዜ ቁጥራቸው እጅግ የሆኑ ደቀ መዛሙርት ስላዩ ታምራት ሁሉ ደስ እያላቸው ድምፃቸውን ከፍ በማድረግ እንዲህ እያሉ እግዚአብሔርን ያመሰግኑት ነበር። ስለ ምስጋና፣ ስለ ዝማሬ፣ ስለ ቅኔ፣ ስለ አምልኮ እያየን ስለሆነ እዚህ ስፍራ ላይ ሲያመሰግኑት ታያላችሁ ማለት ነው። እዚሁ ሉቃስ ወንጌል ምዕራፍ 24 ላይ እንያ ቁጥር 52 ጀምሮ 24-52 እንደዚህ ይላል። እነርሱም ይላል ሰገዱለት፣ በታላቅ ድምፅ ደስታም ወደ ኢየሩሳሌም ተመለሱ፣ እግዚአብሔርንም እያመሰገኑ ዘወትር በቤተ መቅደስ ነበሩ። ምን ይሉ ነበር? ኢየሱስ ካረገ በኋላ ምን ተፈጠረ? በታላቅ ደስታም በኢየሩሳሌም ተመለሱ፣ የእግዚአብሔርም እያመሰገኑት ዘወትር ወደ ቤተ መቅደስ ነበሩ። ምን ይሉ ነበር? እግዚአብሔርን ያመሰግኑት ነበረ ማለት ነው። የዮሐንስ ወንጌል ምዕራፍ 12 ቁጥር 12 ጀምሮ እንዲህ የሚል ቃል አለ። በማግስቱም ለበዓሉ የመጣው ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እየመጣ መሆኑን ሰሙ። የዘንባባ ዝንጣፊ ይዘው ሊቀበሉት ወጡ። ድምፃቸውን ከፍ አድርገው እንዲህ አሉ፣ ሆሳና በጌታ ስም ይመጣ ብሩክ ነው፣ የእስራኤል ንጉሥ የተባረከ ነው። ኢየሱስም የአህያ ውርንጭላ አግኝቶ ተቀመጠበት። እንዲህም ተብሎ እንደተጻፈ የጽዮን ልጆች ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። ደቀ መዛሙርቱ ይህን ሁሉ በመጀመሪያ አላስተዋሉም፣ ስለ እርሱም የተጻፉትን ለእነርሱም የተደረጉትን ልብ ያሉት ኢየሱስ ከከበረ በኋላ ነው እያለ ሆሳና ዛሬም እያሉ ሲያመሰግኑ በዮሐንስ ወንጌል ምዕራፍ 12 ላይ እናያለን። ከዛ ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ እንዲህ የሚል ቃል አለ። እግዚአብሔርን እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው፣ ጌታም የሚድኑትን በቁጥራቸው ላይ ዕለት ዕለት ይጨምር ነበር። ምን ይሉ ነበር? እግዚአብሔርን ያመሰግኑ ነበር። ዛሬ ባይዞ እያየን ያለ ነው እግዚአብሔርን ስለማመስገን፣ ስለ አምልኮ ነው። ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቶች ደቀ መዛሙርቶች በህብረት እንጀራውን ይቆርሱ ነበር፣ ይጸልዩ ነበር፣ ቃል ይማሩ ነበር እና እግዚአብሔርም ደግሞ ያመሰግኑ ነበር፣ ይዘምሩ ነበር ብሎ መጽሐፉ ይነግራል። ሐዋርያት ሥራ ምዕራፍ 3 ላይ እንደዚህ ቁጥር 8 እንደዚህ ይላል። ያ ሽባ ሰው ውብ በምትባል ስፍራ ላይ የነበረው ሽባ ሰው ከተወለደ ሰዓት ጀምሮ ሽባ ነበር ይላል እና ከቀኑ 9 ሰዓት ወደ ውብ የምትባል ስፍራ ለጸሎት ጴጥሮስና ዮሐንስ በሚሄዱበት ጊዜ አዩት። ከዛ በኋላ አንዳች ከነሱ ለመቀበል ፈልጎ ትኩር ብሎ ሲመለከታቸው ከዛን ትኩር ብለን ተመልከት አሉት። ያለን እንሰጣለን በጌታ በኢየሱስም ተነስና ተመላለስ ካሉት ከተነሳ በኋላ ቤተ መቅደስ ገብቶ ሲያገለግል ሲዘምር ታዩታላችሁ። ፈሪሳውያኖች እሱ አይደለም እሱ ነው ብለው ሲገረሙና እሱ መሆኑን ሲያውቁ እናውቃለን። ቁጥር 8 ላይ ግን እንደዚህ ይላል። ሐዋርያት ሥራ ምዕራፍ 3 ቁጥር 8 ዘሎም ቀጥ ብሎ ቆመ እና መራመድም ጀመረ። ወዲህ ወዲያ እየሄደና እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ ቤተ መቅደሱ አደባባይ ገባ። ወዴት? እግዚአብሔርን እያመሰገነ። ይህ ሰው ሽባ ነው፣ ተፈታ። በኢየሱስም ከስራቱ ከወጣ በኋላ ምን ይል ነበረ? እግዚአብሔርን ያመሰግን ነበር። ኢየሱስ ጌታ። እግዚአብሔርን ስለማመስገን ነው እያየናለን። ክብር ለጌታ ይሁን። እዚህ ሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ቅድም ስላችሁ የነበረው የጳውሎስና የሲላስ ማለት ነው። ቁጥር 25 እንደዚህ ይላል። እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር እና ሌሎቹም እስረኞች ያዳምጧቸው ነበር። ከዚህ በኋላ የሆነው ነገር ታውቃላችሁ። ድንገት የወህኒ ቤቱ መሰረት እንደተናወጠ፣ የመሬት መንቀጥቀጥ እንደሆነ እንደተፈቱ የምናውቅበት ስፍራ ነው። ታዲያ ሌሊቱ ሙሉ ግን ጳውሎስና ሲላስ ምን ያደርጉ ነበር? እየጸለዩና እየዘመሩ ነበር። ዛሬ እያየን ያለነው ስለ ጸሎት፣ ስለ ዝማሬ ነው። ጳውሎስና ሲላስ ጋር የሰራው እግዚአብሔር በማመስገናቸውና በመጸለያቸው ነው። ስለዚህ ዛሬ አምልኮን እያየን ነው። እናመልከዋለን፣ እንዘምራለን፣ እናመሰግናለን። ነገራችን ይፈታል። ኢየሱስ ጌታ። ክብር ለጌታ ይሁን። ሮሜ ምዕራፍ 15 ቁጥር 9 ጀምሮ እንደዚህ ይላል። እንዲሁም አሕዛብ እግዚአብሔር ስለ ምሕረቱ ያመሰግኑ ዘንድ ነው፣ እንዲህም ተብሎ እንደተጻፈ ስለዚህ በአሕዛብ መካከል አመሰገንኩ፣ ለስምህም እዘምራለሁ እያለ ይቀጥላል። ምን እያለ ነው? ልቀጥለው። ደግሞም አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። እንደገናም አሕዛብ ሁላችሁ ጌታን አመስግኑ፣ ሕዝቦች ሁሉ ወድሱት ይላል። ኢሳይያስም እንዲሁ በሕዝቦች ሁሉ ላይ የሚነግሰው የእሴይ ሥር ይመጣል፣ በእርሱም አሕዛብ ተስፋ ያደርጋሉ ይላል። ቁጥር
13 እንደዚህ ይላል፣ በእርሱ በመታመናቸውም የተስፋ አምላክ ደስታና ሰላምን ሁሉ ይሞላባቸዋል፣ ይኸውም በመንፈስ ቅዱስ ኃይል ተስፋ ተትረፍርፎ እንዲፈስላችሁ ነው። ቁጥር 11 ጌታን አመሰገኑ። ቁጥር 9 ምን ይላል? ስለ ምሕረቱ ያመሰግኑ ዘንድ ማመስገን እያመሰገኑ። ስለዚህ ዛሬ ያየነው ማመስገን አምልኮ ስለሆነ ጌታን አሕዛብ ሁሉ እንደሚያመሰግንና ከፍ እንደሚያደርገው መጽሐፉ ይነግረናል።